ነውና ለእናንተ ነውና ቸኮሌት ይቀጥ ሄሎ ቸኮሌት ወይ ሰብልዬ እንዴት ነሽ የኔ ቆንጆ? እግዚአብሔር ይመስገን። እንዴት ነሽ የኔ ቆንጆ? አለሁልሽ። ከዩቲዩብ ጀምሮ የማቅሽ ረጅም ጊዜ ነበር መከታተልሽና ስለገባው ራሱ በጣም ደስ ብሎኛል። እውነት አለን። አው ስለምታወሩት ነገር እኔም በቅርብ ጊዜ ነው የሰማሁትና አንድ ልጅ የማቃት ልጅ ለውጧ በሚገርምሽ ሁኔታ በጣም በቃ የሚያስደነግጥ ነበረ እና ደነገጥን ማለት ስናያት ራሱ ወፍራም የነበረች ልጅ በሳምንት ውስጥ ምናምን ሌላ አይነት ሰው ሆና ነው የመጣችውና እንዴት አይነት ሳይድ ኢፌክት አይኖረውም ማለት እንደዚህ አይነት ኢመርጀንሲ የሆነ የሰውነት መለወጥ ውስጣችን ጠቅላላ ኦርጋናችንን ነው የሚበጠብጠው ይመስለኛልና እህቶች በዚህ አይነት ሐሳብ መምጣትሽ በጣም በእውነት እግዚአብሔር ይባርክሽ። ምክንያቱም ለብዙ ላልደረሰም ለማያውቅም ሰው ነው እንደ ኖርማል ጤናማ አወሳሰድ እየመሰለው ለሚወስድ ሰው ትልቅ ነገር ነው እያደረግሽ ያለሽውና ተባረኪ የኔ እናት። ብዙ እንማራለን። እኔ ራሴ ወይኔ ታድለ እንደዚህ አይነት ነገር መምጣቱ ምናምን እያልኩኝ ነበረ እና ማለት ጥሩ ነው የሚመስልሽ ስታዩ ለውጡን ስታዩ ወይ ሰውነትሽ ቀንሶ ስታዩ ምናምን ጥሩ ይመስልሻል። ግን እንደዚህ አይነት ሳይድ ኢፌክት እንዳለው ከሚያቅሰው ደግሞ በውስጡ በሕክምና ውስጥ ባሉ ሰዎች እንደዚህ ማብራሪያ ሲሰጥ በጣም ጥሩ ነው። ኦኬ ቴንክ ዩ ኔ ቆንጆ። ሌሎቹንም ላስገባቸው። እሺ ሰብልዬ ቴንክ ዩ። አዚ ቀጥይበት። ቀጥይ የምትጨምሪው ነገር አንቺ ይኖራል ብዬ አስባለሁ። እኔ የምመክረው ምንድነው ሰዎች ሰውነት የሚጠይቀውን ጥያቄ መመለስ እንዲችሉ ምንም አይነት ሁኔታዎችን ብንጠቀም አሁን ለምሳሌ መኪናችን የኦይል ቼንጅ እየፈለገ ያንን ነገር ላለማየት በፕላስተር ብንሸፍነው ጥያቄውን ላለመመለስ ግን ዝም ብለን መኪናችንን ብንነዳው ብሬክዳውን ማድረጉ አይቀርም። ሰውነታችን ሪኳየር የሚያደርጋቸው ነገሮች አሉ። አቢዩዝ ደግሞ እንዳናደርገው ይፈልጋል። በተለያየ ነገሮች እሱ በማይፈልገው ምግብን ለደስታ የምናረግ ሰዎች፣ ምግብ ለኢንጆይመንት የምናረግ ሰዎች እሱ ማቆም። ምግብ ለሴሎች ነው፣ ለጤና ነው እና ሰውነት እንዲጠቀም ብቻ ነው መብላት ያለብን። የኛ ኮሚኒቲ በመብላትና በማብላት የምናረገው ደስታ ስናበላ ነው ሰው ወደኛ የሚመጣው፣ ሲያበላን ነው ጓደኛ የምንሆነው። እነዚህ ነገሮች አቮይድ ማድረግ በቃ ምግብ መብላት ያለብን ለኢንጆይመንት ለራሳችን ለጤና እንጂ ከኢንጆይመንታችንን በሌላ ሰውነታችን ሲያምርበት በመልበስ ከልጆቻችን ጋር በመጫወት ከጓደኞች ጋር ጌት ቱጌዘር በማድረግ እንጂ ምግብ የሚፈልገውን ነገር ካላቀረብንለት ሰውነታችን አስፈላጊውን ነገሮች ካላቀረብን ሁል ጊዜ ችግር ይዞ ነው የሚመጣው። እሱን ሳንፈታ በምግብ ኢንጆይ ማድረግ እየፈለግን ሰውነትን ለመቀነስ ሾርት ከት መፈለግ ምላሹን ነው የሚሰጠን። በቃ ኮንሲኩዌንስ አለው ወደድንም ጠላንም። ይህንን መሸፈን አንችልም። የሰውነት ጥያቄ ካልተመለሰ መቼም ቢሆን ችግሮች አይቀሩም እና ይሄ ደግሞ ሪያሊቲ ነው። በቃ አሁን ኢንሹር ምግብ አይደለም፣ ለካንሰር ፔሸንት ነው ኢንሹር የሚሰጠው። በእውነት ነው የምልሽ ምግብ አይደለም ኢንሹር። እና አሁን ክብደት እየተቀነሰ ኢንሹር ጠጡ ከተባሉ ዳሴ በቃ አምደን እዛ ጋር ምግብን የምታውቂው ከሆነ ምን ያህል ኢምፖርታንት እንደሆነ ለሰውነት ምን ያህል ኢምፖርታንት እንደሆነ ለሰውነት እኔ በብዙ ችግር ውስጥ አልፌ በቃ የመጨረሻ ተስፋ በቆረጥኩበት ነው በምግብ ነው የዳንኩት። ለዛ ነው ንግግሬ በጣም ፓወርፉል ነው። ፉድ ኢዝ ሜዲሲን። ምግብ በጣም መድኃኒት ነው በትክክል ስንጠቀምበት ማለት ነው። ነገር ግን በቃ ሾርት ከት እዚህ ጋር እንደፈለግኩ እንጆ ያደርጋለሁ። ከዛ ግን ኦዛምፒክ አለ ኦር ሰምቲንግ ተብሎ ያው ዋጋውን ደግሞ በኋላ ተከትሎ ይመጣል ማለት ነው። እና ይሄን ነው የምለው። አይ ዶንት ኖ ዊ ዊል ሲ ደፍሮ የሚገባበት ጨርሼ እወርዳለሁ። ስራ እየገባው ስለሆነ ነው። አርጊው ለማድረግ ሳይሆን ኢንሹር ምግብ ነው ማለት ሳይሆን የከሳች ዜሮ ወጣች ሰው ይመለሳሉ ይላላችሁት አንዱ መድኃኒቱ እሱ ነው፣ ሰፕሊመንት ነው ኢንሹር ለማለት ያህል ነው እንጂ እንደፈለጉ መብላትም ደግሞ አይደለም። ይሄ ዌት ሎስ ሰው ክብደት ያለበት ሳይኮሎጂካል ሰው ችግር አለበት መቅሳት የሚፈልግ ሰው እንደማን ሰው አይረዳቸውም እንጂ እንደማንኛውም በሽታ
ማየት አለበት። አዲክሽን ነው ምግብ ራሱ እና ሰው they will do anything በቃ የቻሉትን ሁሉ ነው የሚያደርጉት ለመክሳት እና ሳይድ ኢፌክት አለው። አለ ከሐኪም አትወስድ። ዝም ብለሽ ከፋርማሲ ሄደሽ አትወስጂም። ሐኪም ነው የሚያዘው። ሐኪም ክትትል ያስፈልጋል። የግድ ሳይድ ኢፌክት ነገር አለው እና እዚህ ሌላው ደግሞ ኦኬ ዋን ሞር ቲንግ እንትን ጂኤልፒ እና ሞንጃሮ እና ምንድነው ኖ ስታፕ አንድ ጊዜ ቆይማ ቆይ እኔ አሁን አድቨርታይዝ እንድትሰሪላቸው ሳይሆን እዚህ ጋር እኛውራ እኔ በአይኔ መድኃኒት የምትወስድ ሴት ልጅ አጥንቷ ቆዳ ለብሶ ነው ያየሁት። ገላዋ ላይ ምንም ዜሮ ስጋ። ይሄን ነው የምነግራችሁ። አሁን ኖቪያ አላቆምም መብትሽ ኖ I'm not advertising እኔ I'm not advertising at all ልክን ማወቅ እንዳልኩሽ በጣም ሲያስከሳኝ አቆምኩት ነው የምልሽ። ያ ትልቁን ዶዝ ራስን ማወቅ ሐኪም ማማከር በጣም ውርድ ሲያደርገው እንትኑን ክብደቴን አቆምኩት እዛ ላይ አልገፋው እሱ ራስን ማወቅ ሐኪም ማማከር። ሌላ መጨረሻው ማለት የምፈልገው ሰውነት እኮ ሉዝ ሲያደርግ አካባቢው ያለውን ነገር ሁሉ ነው ቺው የሚያደርገው። አካባቢው ያለውን መስሉንም ሁሉን አኝኮ ነው አንቺን የሚያስከሳሽ። that's the problem አይደለም ነው አፒታይትሽን ነው የሚዘጋው። እንዴት የሚያዘጋው? እኔ እየወሰድኩ ስለሆነ ልንገርሽ፣ አፒታይትሽን ነው የሚዘጋው። ጂአይ ሞታሊቲሽን ነው ዲክሪዝ የሚያደርገው። GLP-1 ኦዘምቢክ እና ሞንጃሮ 3 ብለሽ ያልሻቸው ደግሞ GLP-1 and ሞንጃሮ are no ኦዘምቢክ እና ሞንጃሮ GLP-1 ናቸው። GLP ክላሱ ነው መድኃኒቶቹ GLP እሱንም እንዳትሳሳች ይላርምሽ ብዬ ነው። በተረፈ ቴንክ ዩ ሶ ማች this is very important topic። ግን ተረዱ ሰው ልክሳ ብሎ ሲል በቃ አማራጭ አጥቶ ነው። ሞክሬዋለሁኝ ሁሉንም። ይሄ ደግሞ ሾርት ከት አይደለም። መሞታል እንዴ ማትሞችም ታቆሚዋለሽ። you know you ልክሽን ታውቂያለሽ ነው መምከር አሁን ያለባችሁ። አሁን ስዊስ ምንንም ይሰማሉ። she lost everything ማንነቷን ሁሉ ነገሯን እኮ ነው ያጣችው። አሁን እያወራሁት ያለሁት ነገር it's not እኮ ጆክ የምናወራው ነገር ያየሁትን ነው የማወራው። ገና አይሆንም አይደለም የሆነ ነገር ነው። ሰው ሴቱ እያለቀ ነው። ዌክ አፕ ሴቱ እያለቀ ነው። አንድ ቀን እኛ ምን አገባን ማለት እንችላለን። ልጆቻችንና ቤተሰቦቻችንን መክረን መተው እንችላለን። የሚያስፈልገንን ፒክማር ግን ያለ ዕውቀት አሁን እነ ኖቫ በእውቀት ነው የገባንበት። እንችላለን፣ መብታቸው ነው። እና እያላችሁ እዚህ ጋር ሆናችሁ እየወሰድን ነው ዕውቀቱ አለን we are fine የምትሉ ሰዎች ሙሉ መብታችሁ ነው፣ እናከብርላችኋለን። ነገር ግን እየነገርናችሁ ያለ ነው ሪዛልቱን ባይናችን እያየነው ነው። ሪዛልቱ ሴቶች ልጆች እየረገፉ ነው። አይናቸው እንደዚህ ጉልጉል ብሎ ወጥቶ አጥንት ቀርቶ ይሄ ሰውነት ምንም ስጋ የሚባል ነገር አጥቶ አሁን አዚት እያለችው ጥርስ ያረግፋል ብዙ ነገር አለ። እና ይሄንን ስንናገር ኖ ዶዙን ቀንሱና for what? በቀደም አዚባ ነገር ስትናገር ሰማት። እንጀራ መብላት እንግዲህ we love እንጀራ ሁላችንም። እንጀራ ስበላ ሆዴ ይነፋል፣ ክብደት እጨምራለሁ የሚልን ሰው ምን አለች? ሆድክ ላይ ክብደት የሚጨምርብህ ከሆነ ኮምፕሊትሊ ማቆም ነው ያለበት። ሌላ ሰው ላይ የማይጨምርባቸው ሰዎች ተስማምቷቸዋል ማለት ነው። እኔ ላይ የሚጨምርብኝ ከሆነ ማቆም ነው ያለብኝ እንዴ። አሁን እንግዲህ እየተነገራችሁ ያለው ነገር ምንድነው? ያጠፋል። አዝዬ ቀጥ ማንን ላስቀጥም ማንን እንትን ላድርግ? መጀመሪያ ከአዝዬ በፊት ላቭ ትቀድሚያለሽ መስልኝ። ጎሄድ። እሺ እኔ የዚህን አሁን የምታወሩትን መድኃኒት የሴቶች ሐኪሜ ባለፈው ሐኪም ቤት ሂጄ እንደዚህ አይነት ነገር ነው አድርጌ ያለችኝ። ለምን በጣም ኦቨር ውፍረት አለብኝና ምንድነው የሚባለው የኔ ደግሞ ያለችኝ ቮጋቪ ምናምን ነው ያለችኝ። ብቻ አላቅም መርፊውን ምናምን አሳየችኝ። ይሄ እንደ ስኳር በሽተኞች የሚወጉት ነገር ነው ኦድ ላይ እሱ ነውና አሳይታኝ ይሄንን በሳምንት አንዴ ትወጊያለሽ አለችኝ። ከፈለግሽ ደግሞ በአመትም አንዴ አለ፣ በቀንም አለ አለችኝ። እኔ ግን በጣም ፈራው። ለምን ሌላ በሽታ ካመጣብኝስ ብዬ ሌላ እንደዚህ የተጠቀመ ሰውም ስለማላቅ አሁን ስታወሩ ነው የምሰማው እንጂ ሌላ አካባቢ የሚጠቀም ሰውም ስለሌለ
ብዙ ሰዎችን መጠየቅ እፈልግ ነበር። የዛሬ ዓመት ግን የሆነ ልጅ እንደዚሁ በኢንተርኔት ውፍረታችሁን መቀነስ የምትፈልጉ በእኔ በኩል ነው ምናምን እያለ መቀነስ ስለምፈልግ ብቻ እሺ ብዬ ልጁን ኮንታክት አረኩት ማለት ነው። ከዛ የሆነ ፓውደር ነገር ነው እሱን ነው የምትጠጪ ያለኝ። በጣም ውድ ነው የሚገዛው። ሶስት ፓውደር ነው የተለያየ አይነት እንትን ነው ሼክ ነው ሻይ ምናምን አለው። ኤርባል ላይፍ ነው የሚባለው ታውቁት ይሆናል አላውቅም። እሱን ጠጣ ነበረ። እሱን ጠጪ በቀን 2 ጠጪ፣ ከዛ 1 ግን ትበያለሽ ምግብ አለኝ። የምትበዩ ደግሞ ጤነኛ ምግብ ነው አለኝ። ከዛ ስፖርት ትሰሪያለሽ አለኝ። ልክ እሱን ጠዋት ላይ ሲጠጣ የሆነ ሻዩን ከጠጣው በኋላ ጉልበት ይሰጠኝ ነበርና ስፖርት መስራት መሮጥ ምናምን በቃ በጣም ጉልበት ሰጠኝና እንደዚህ እንትን ጀመርኩ ማለት ነው። ከዛ 2 ወር ውስጥ ወደ 15 ኪሎ ቀነስኩ። 96 ኪሎ ነበርኩ 15 ኪሎ ቀነስኩና በጣም የከሳው መሰለኝ። ሰውነቴ ሁሉ ቀለል አለኝ። ግን በቃ መቀበጫ ሁላ ነው የጨረሰው። በቃ ያስጠላል የአቀናነሴ ማለት ነው። እንዴት እንደሆነም ስፖርቱን አላውቅም ነበር እንዴት እንደሚሰራ ዝም ብዬ ነበር የምሮጠው። ከዛ ልጁ ምን አለኝ በቃ አቁም ያለኝ ማለት ነው በራሱ። ለምን ሲለው አይ ምናልባት ዳይቤ የሆነ እንትን ሊያመጣብሽ ይችላል ጉበትሽን። እንዴ አንተ አይደል እንዴ ጠጪ ያልከኝ ምናምን ሲል አይ አሁን አቁሚ ጉበትሽን ሊነካ ይችላል ሲለኝ ደነገጥኩና አቆምኩ ማለት ነው። ከዛ ምን ላድርግ ስለው በቃ ምግብሽን አስተካኪ ያለኝ፣ ጤነኛ ምግብ ቢ ያለኝ፣ ፕሮቲኖች ቢ ምናምን አለኝ። ምግብ በቀን 2 ቢ ያለኝ፣ ምሳ ሰዓት ላይ ቁርስ ቢ ምናምን አለኝ። ከዛ ደነገጥኩና ሐኪም ቤት ሄድኩ። ይሄን ሁሉ ተጠቅሜ እንዴት እንደዛ አለኝ ብዬ ዶክተር ጋር ሲሄድ አየኝ። ለጊዜው ጤነኛ ነሽ ምንም ነገር ችግር የለብሽም አለኝ። ግን አሁን በቃ ውፍረትሽን ብትቀንሺ በራስሽ አድርጊ ያለኝ እሱ። ከዛ አቆምኩና ወዴት ሄድኩ? ሰውነቴ በቃ ምግብ መፈለግ ጀመረ። መድከም፣ አይኔ ምናምን እንትን አይሉም ብዙ አያዩም፣ ያመኛል ምናምን። ከዛ እንዴ ምንድነው ይሄ ራስ ምታት አለብኝ ምናምን ብዬ እንደገና ወደ ምግብ እንደገና ወደ ድሮ የመመለስ ጀመርኩ ማለት ነው። ከዛ በላ በ2 ወር ውስጥ እጥፍ ከዛ ከበፊት ከወፈርኩት እጥፍ ብሎ መጣ ማለት ነው ውፍረቴ። ከዛ የባሴ ወፈርኩ። ከዛ በቃ እኔ ምግቤን ማቆም አልቻልኩም። ለምን በጣም እየደከመኝ መጣ። ከዛ በኋላ አሁን በቃ ዶክተር ጋር ሲሄድ አይ አንቺ ኦቨር ዌይት ሆነሻል አለችኝ። የሴቶች ሐኪሜ ናት። በጣም ወፍረሻል፣ ከቁመትሽ ጋር አይሄድም ምናምን፣ እድሜሽም ገና ስለሆነ ልጅ ምናምን ካሁን በኋላ የማትፈልጊ ከሆነ የሆነ መርፌ ያለ ብላ እንደዚህ አይነት አሁን የምታወሩት አይነት አዘዘችልኝ ማለት ነው። ምንድነው ሲለው ወድሽ ላይ ምናምን ትወጊያለሽ፣ ብዙ ሴቶች ይጠቀማሉ አለች። ከዛ እንዴት ነው የሚጠቀሙ ምናምን ሲላት እንዲህ ትገዣለሽ፣ በዚህ ኦይሮ ትገዣለሽ። ኦይሮ ደግሞ በጣም ብዙ ነው። ለምን በ3ቱን ደርዘን በ270 ኦይሮ ትገዣለሽ አለችኝ። እሱ ራሱ በቂ ስላልሆነ ባለቀ ሰዓት ኪሎሽ በምትፈልጊበት የምቀንስበት እየጨመርሽ ትገዣለሽ አለችኝ። እንዴ ብሩን በጣም ውድ ነው እንዴት አድርጌ መልሼስ ቢወፍር ሳልኩና በጣም ደነገጥኩና እንዴት ነው በቃ ካለዚህ መግዛት አልችልም ስላት በቃ ስፖርት ምናምን ካልሰራሽ እንደዚህ አይነት ደግመሽ የምታደርጊ ከሆነ በዚህ በሾርት እንትን ትከሻለሽ አለችኝ ማለት ነው። እና የምጠይቀው ሰው አጥቼ አሁን ባለፈው ሳምንት ነበር እንደዛ ያለችኝ። በጣም በቃ ያሰብኩ እናንተን አሁን በዚህ ስታወሩ አገኛችሁ ማለት ነው። እና ምንድነው የኔም እድሜ ማለት ቁመቴ 1 ሜትር ከ60 ነው። ኪሎ ደግሞ 96 ኪሎ ነኝ። በጣም ወፍራም ነኝ። እና እግሬ ምናምን ያመኛል፣ መንቀሳቀስ በጣም ይደብረኛል። በቃ ውፍረቴ በጣም ራሴን እጠላለሁ፣ መልበሱን አልወድም። እና አንዳንዴ በቃ ልግባበት እንደ እያልኩ እንትን እላለሁ። እዚህ ላይ ምንድነው የምትመክሩኝ? አንቺ ነይ ጋር እኔን ኮንታክት አድርገኝ፣ ሜሴጅ ተይልኝና እኔ አግዝሻለሁ እንዴት እንደምትቀንሽ። ግን ከዛ በፊት አንድ ነገር መናገር የምፈልገው አሁን ለምሳሌ ከብቶች ለሰውነታቸው ለነሱ ዲኤንኤ የተገባውን ምግብ ሲበሉ ሳር አይደለ ለከብቶች የተገባው እሱን ሙሉ ቀን ሲግጡ ቢውሉ ሰውነታቸው ጌን አያረግም። ለምን? ለዲኤንኤያቸው የተገባ ስለሆነ ማለት ነው። ከዛ ውጭ ግን አልፈሽ በቆሎ ሲመግቧቸው አሁን እዚህ ሀገር እንዲደልቡ እንዲወፍሩ ጀነቲክሊ ሞዲፋይ የተደረገ በቆሎ ይበላሉና ውስጣቸው ያለውን ባክቴሪያ
በአንቲባዮቲክ ይገሉና ብዙ ያለመጠን እንዲበሉ ይደረጋሉ ማለት ነው። ውስጣችን የጥጋብ ሆርሞን ጠግበናል የምንለውን ሲግናል እንዲሰጠን ባክቴሪያ ስላለን ነው ያንን ሲግናል የሚሰጠው ውስጣችንና ያንን በባክቴሪያ በአንቲባዮቲክ ይገደላል ማለት ነው። እና ብዙ እንዲበሉ ይደረጋሉ። አንቲባዮቲክ ዝም ብሎ ከምግብ ጋር ነው የሚሰጣቸው ኦልዌይስ ታሞ ሳይሆን ጀስት ለዚህ ፐርፐዝ ማለት ነው። ከነሱ ዲኤንኤ ጋር ስለማይገናኝ ያንን ሲበሉ በጣም ጌን ያደርጋሉ፣ ይወፍራሉ። እኛም ለራሳችን ዲኤንኤ የተገባ ምግብ ብንበላ ይሄ አሁን እኛ ላይ ገበያ ለማድረግ እኛ ላይ ነው አይደለ ገንዘብ የሚሰራብን። ሌላ ሰው አሁን ብዙ ፍጥረት አለ በምድር ላይ ግን ሰው ላይ ነው ገንዘብ የሚሰራው። እና የተለያዩ ነገሮች ለኛ ዲኤንኤ ያልተገቡ ነገሮች ነው የምንመገበው። ሰውነታችን ሪኳየር የሚያደርጋቸው ሄልዚ የሆኑ ጤናማ የሆኑ ፋቶች ሪኳየር ያደርጋል። ብሬናችን 60% ፋት ነው። ሆርሞን ፋት ይፈልጋል፣ ኮሌስትሮል ይፈልጋል፣ ጤናማ የሆነ ኮሌስትሮል ይፈልጋል፣ ፋይበር ይፈልጋል። ምክንያቱም ውስጣችን ጤናማ የሆኑ ባክቴሪያዎች ማይክሮባዮም ስላሉ እነሱን መመገብ አለብን እንዲኖሩ። ሶ ፋይበር ኢምፖርታንት ነው። ፋት